ሄሎ ሄሎ ዌልካም። ይህ የኢትዮ ዎል ስትሪት ቻናል ነው። እንኳን ደህና መጣችሁ። ዌልካም ብያለው። ዛሬ የምናወራው ስለ ፒዲቲ ሩል ነው። ፒዲቲ ሩል ምንድን ነው? ዋትስ ፒዲቲ ሩል የሚለውን ይመለከታል። ዌልካም ቱ ኢትዮ ዎል ስትሪት ቻናል። እንደምታውቁት ያው ሰብስክራይብ፣ ላይክ አድርጉ ቻናሉን ለማሳደግ እና ብዙ ሰዎች ጋር እንዲደርስ። ቴንክ ዩ። ዌልካም ቱ ፖድካስት ፎር ቱዴይ። የዛሬው ርዕሳችን የፒዲቲ ሩል። እንደምናውቀው ላስት ኤፕሪል ውስጥ የህግ ለውጥ ይደረጋል ተብሎ ጸድቋል። ይህም የሚተገበረው ጁን 4 2026 ነው። እና ፒዲቲ ሩል ምንድን ነው? ዋትስ ፒዲቲ ሩል? ዋትስ ፓተርን ዴይ ትሬደር ሩል? እንዴት ሪቴል ትሬደርስ ኦር ችርቻሮ ነጋዴዎችን ይጎዳቸዋል ኦር ይጠቅማቸዋል የሚለውን ነው የምንመለከተው። እና ምንድነው በአዲሱ ህግ ከጁን 4 ጀምሮ በሚተገበረው ህግ ሚኒመም ሪኳየርመንት ማርጅን ባላንስ $2000 ነው። ዝቅተኛ ሂሳብ በአካውንታችን ሊኖረን የሚገባው። ዴይ ትሬዲንግ ዕለታዊ ንግዶች አንሊሚትድ ነው በአዲሱ ህግ። የሚተገበረውም በሚቀጥለው ወር ጁን 4 ጀምሮ ነው። እና የዛሬው አጀንዳችን ምንድን ነው? ዋትስ ፒዲቲ ሩል? ፒዲቲ ህግ ምንድን ነው? እንዴትስ ችርቻሮ ነጋዴዎች ላይ ተጽዕኖ ያሳድራል? የሚመጣው የደንብ ለውጥ ምንድን ነው? የአዲሱ ደንብ ተጽዕኖ ምንድን ነው? ሪስኩስ ምንድን ነው? በነፊቱስ ምንድን ነው? ስትራቴጂ ቲፕስ። ወደ ትርጉሙ ስንመጣ ፒዲቲ ሩል የተመሰረተው በፊንራ ሴክ ሬጉሌሽን በ2001 የተመሰረተ ህግ ነው። ይህ ምንድን ነው? እሱ ፒዲቲ ሩል አንድ የችርቻሮ ነጋዴ በ5 ቀን የስራ ቀናት ውስጥ ከ3 በላይ 4 መግዛትና መሸጥ ካካሄደ የሚያስፈልገው በብሮከሬጅ አካውንት የሚያስፈልገው ካፒታል መጠን $25,000 ነበረ እስከዛሬ ሲደረግ የነበረው ማለት ነው። $25,000 በታች አካውንታችን ውስጥ ካለ ፒዲቲ ሩል በቀን በ5 የስራ ቀናት ውስጥ 3 መሸጥና መግዛት በላይ ከ3 መሸጥና መግዛት በላይ ካደረግን ህጉ እኛ ላይ ተፈጻሚ ይሆናል ማለት ነው። ይሄ ፒዲቲ ሩል በአሜሪካን ማርጅን አካውንት ሆልደርስ ሪቴይለር ሆልደርስ ላይ ብቻ ነው የሚሆነው። ከአሜሪካ ውጭ የሚኖሩ ዜጎች ኦር ትሬደርስ ይሄ ህግ እነሱ ላይ አይተገበርም ነበረ። እና ዕለታዊ ንግድ ማለት እንግዲህ ተመሳሳይ ዋስትናን በአንድ ቀን ውስጥ መሸጥና መግዛት ማለት ነው። ይህንን የፒዲቲ ሩል ፓተርን ዴይ ትሬደር ህግን ከጣስ ለ90 ቀናቶች የማርጅን አካውንታችን ይታገዳል፣ ትሬድ ማድረግ አንችልም ማለት ነው። እንግዲህ ይሄ ህግ የተመሰረተው በ2001 በዶትኮም ጊዜ ነው። በዛ ጊዜ ብዙ ትሬዲንግ ይደረግ ነበረ ማለት ነው። እና እንደ ምሳሌ ለማየት ያህል የፒዲቲ ሩል በ5 የስራ ቀናት ውስጥ ለምሳሌ ሰኞ ቴስላን ገዝተን በተመሳሳይ ቀን ውስጥ ገዝተን በተመሳሳይ ቀን ውስጥ ሸጥ። ይሄ የመጀመሪያ ቀን ቢሆን ትሬድ የምናደርገው። ማክሰኞም እንደዛው መልሰን ቴስላ ኦር አፕል
ገዝተን በተመሳሳይ ቀን ውስጥ ብንሸጥ 2 ቀን ትሬድ አደረግን ማለት ነው። በአንድ ቀን ውስጥ ገዝቶ መሸጥ አንድ ትሬድ አደረግን ማለት ነው። በአንድ ቀን ውስጥ ለምሳሌ በአንድ ቀን ውስጥ ሶስቱንም ትሬድ ካደረግን ኦልሬዲ የመነገጃ እንትናችንን ኦልሬዲ ጨርሰናል ማለት ነው። ግን ሮብን ዘለን ሐሙስ ሌላ ትሬድ ብናደርግ ለምሳሌ ኢንቪዲያን ገዝተን ብንሸጥ የ3 ቀን ያለንን የተፈቀደልንን በፒዲቲ ሩል የተፈቀደልንን ጊዜ ጨረስን ማለት ነው። ከዚህ 3 ቀን ውጪ አራተኛ ቀን ገዝተን ብንሸጥ ፒዲቲ ፍላግድ ነው የምንሆነው። ከዛ አካውንታችን ይታገዳል። ለ90 ቀን መነገድ አንችልም ማለት ነው። ይሄ የሚሆነው የብሮከሬጅ አካውንታችን ከ$25,000 በታች $25,000 በታች ከሆነ ነው፣ በአሁኑ ህግ መሰረት ማለት ነው። እና የፒዲቲ ህግ የችርቻሮ ነጋዴዎችን እንዴት አፌክት ያደርጋል ብለን ብንመለከት፣ አንደኛ ነገር ብዙ ሰው የ$25,000 ካፒታል ላይከፍት ይችላል፣ ኦር ላይኖረው ይችላል። አንድ ካፒታል ባሪየር ይኖራል። ሁለተኛ ሳይኮሎጂካል ፕሬሸር ይኖረዋል። አንድ ሰው ካፒታሉ ከ25,000 በታች ከሆነ ያቺን የ3 ቀን ገደቧን ላለመጨረስ ሳይኮሎጂካሊ ተጽዕኖ ያሳድርበታል ማለት ነው። ሌላው ደግሞ ከ$25,000 በላይ ያላቸውና ከ$25,000 በታች ያላቸውና እንዲሁም ኢንስቲትዩሽኖች የተመሳሳይ የጨዋታ ሜዳ አይኖርም ማለት ነው። ከ25,000 በታች ያለው ሰው እንደፈለገው በትሬድ ማድረግ አይችልም ማለት ነው፣ ሊሚቴሽን ስላለው። በሌላ መልኩ ደግሞ ፍሪኩዌንሲ የትሬዲንግ ፍሪኩዌንሲዎችንን ይቀንሳል ማለት ነው። ከ$5,000 በታች ከሆነ ያለን አካውንት። ሌላው ደግሞ ኦቨርናይት ሪስክ ኤክስፖዠር። ለምሳሌ ይሄ ማለት ምንድን ነው? ያቺን የ3 ቀን ገደባችንን ላለማለፍ ስንል አሁን ለምሳሌ አንድ ስቶክ ገዝተን በተመሳሳይ ቀን ከሸጥ፣ ለምሳሌ ሶስተኛ ቀናችን ላይ አንድን ስቶክ ገዝተን በተመሳሳይ ቀን ከሸጥ የፒዲቲ ሩሉን ስለምናሳልፍ ለ90 ቀን ሪስትሪክትድ ላለመሆን የገዛነውን ኦቨርናይት ለማሳደር እንሞክራለን። አንዳንድ ቮለታይል የሆኑ ማርኬቶች ሳናስብ የማርኬቱ የስቶክ ፕራይሱ በጣም ይወርዳል። በዛም ምክንያት ኪሳራ ውስጥ ልንገባ እንችላለን ማለት ነው። we can lose money። ሌላው ካሽ አካውንት ከሆነ ፒዲቲ ሩል አይመለከትም። ካሽ አካውንት እና ማርጅን አካውንት የሚባሉ ሞስትሊ ፒዲቲ ሩል ማርጅን አካውንት ላይ ነው። ካሽ አካውንት ከሆነ ግን ፒዲቲ ሩል አይተገበርም። ነገር ግን ብዙ ጊዜ ካሽ አካውንት አትሊስት ፈንዱ አንድ ቀን ከአንድ ቀንም በላይ ሊፈጅ ይችላል፣ ፈንዳችን እስከሚለቀቅ ድረስ ካሽ አካውንት ከሆነ። ጁን 4 ላይ አዲስ ህግ ነው፣ ከድሮ የተለየ አዲስ ህግ ይወጣል። ይህ ምንድን ነው? በኤስኢሲ አፕሩቭ የተደረገው ኤፕሪል 14 ላይ ነው። ኤፕሪል 14 ላይ ሩል 4210 ማሻሻያ ጸደቀ። $25,000 ፒዲቲ ህጉን ሙሉ ለሙሉ በማስወገድ ዘመናዊ ዕለታዊ ማርጅኖችን መስፈርት በዕለታዊ ማርጅኖች መስፈርት ተተካ ማለት ነው። እና ይሄ ፒዲቲ ሩል ላለፉት 25 ዓመታት ሳይቀየር የቆየ ህግ ነው። እና በአዲሱ ህግ ምንድን ነው የሆነው? የ$25,000 ሚኒመም ተወገደ፣ ሙሉ ለሙሉ ተሰርዟል።
እና አንሊሚትድ ዴይ ትሬድስ በቀን ውስጥ ያልተወሰነ መሸጥና መግዛት እንችላለን ማለት ነው። ግን የበፊቱ $25,000 ማርጂን አካውንት ሪኳየርመንት ወደ $2,000 ነው የወረደው። ይሄም ማለት አዲሱ ዕለታዊ ማርጂን ከ2,000 በላይ ከሆነ የፈለግነውን ያህል ትሬድ ማድረግ እንችላለን። ይህ እንግዲህ ከጁን 4 2026 ጀምሮ የሚተገበር ሲሆን አንዳንድ ብሮከሬጆች ስሎሊ አዳፕት ሊያደርጉ ይችላሉ፣ ኦር አንዳንዶቹ ፈጠን ብሎ አዳፕት ሊያደርጉ ይችላሉ እና ከብሮከር ወደ ብሮከር ሊለያይ ይችላል የሚተገበርበት ጊዜ ማለት ነው። ይሄም ለዚህም ሲባል የኤስኢሲ 18 ወራቶችን የኢምፕሊሜንቴሽን ታይም ለብሮከሬጆች ሰጥቷል እና ከጁን 4 አንዳንድ ብሮከሬጆች አሁኑኑ ከጁን 4 ጀምሮ እንተገብራለን የሚሉ አሉ። ግን የጊዜ ገደቡ እስከ ኦክቶበር 20 2027 ድረስ ሁሉም ብሮከሬጆች መተግበር አለባቸው። በዛ ጊዜ ውስጥ የሚያስፈልጋቸውና የሚፈልጉትን ነገር ማስተካከል አለባቸው ማለት ነው። እና ምንድነው የአዲሱ ደንብ ለውጥ ተጽዕኖ ፖቴንሻሊ ፖዚቲቭ ነገሮቹን ብንመለከት ብዙ ሪቴል ነጋዴዎች ንቁ ሆነው ሊሳተፉ ይችላሉ። ለምሳሌ በፊት $25,000 ሪኳየርመንት የማያሟሉ ዴይ ትሬደርስ አሁን 2,000 ማርጂን አካውንት ካላቸው የፈለጉትን ያህል ትሬድ ማድረግ ስለሚችሉ ብዙ ሰዎች ብዙ ሪቴል ትሬደርስ can participate in the market። በሌላ አንጻር ደግሞ ፕሌይንግ ፊልድ ኢንስቲቱሽናል ቨርሰስ ሪቴል ትሬደርስ ፕሌይንግ ፊልዱ የመጫወቻ ሜዳው በአንጻሩ ለሁሉም እኩል ይሆናል ማለት ነው። ሌላው ደግሞ የማርጂን ማርኬት ሊኩዊዲቲ ይጨምራል፣ የማርኬት ፈሳሽነት ይጨምራል ማለት ነው። ሌላው ለሎወር ኦር ሚድል ክላስ ኢንቨስተርስ ብዙ አጋጣሚዎች መክፈት ይችላል ማለት ነው። በአንጻሩ ደግሞ ኮንሰርኖች ይህ $25 ፒዲቲ ሩል የነበረው ኮንሰርኖች ሲነሱ ሊያጋጥሙ የሚችሉ ሊኖሩ የሚችሉ ክስተቶች በተለይ በትሬዲንግ ልምድ የሌላቸው ሰዎች አካውንታቸውን ብሎ አፕ ሊያደርጉ ይችላሉ። ዝም ብሎ ብዙ ትሬድስ በመውሰድ አካውንታቸውን ብሎ አፕ ማለት ሊከስሩ ይችላሉ። ብዙ ልምድ የሌላቸው ነጋዴዎች ማርኬት ውስጥ በሚገቡበት ሰዓት ማለት ነው። ሌላው ደግሞ it can increase the market volatility ለሪቴል ትሬደርስ ቮሊዩሙ በጣም ስለሚጨምር ቮላቲሊቲውን ይጨምራል። በአንጻሩ ብሮከሬጆች የራሳቸውን ሪስትሪክሽን አዶፕት ሊያደርጉ ይችላሉ። በአንጻሩ ደግሞ የፕራይሶቹን ሞር ቮላቲሊቲ ሲኖር ፕራይስ ዲስቶርሽን ሊፈጠር ይችላል። እንግዲህ ፒዲቲ ሩል እንደ ካሚንግ ቼንጅ ስጋቶች፣ ፒዲቲ ህግ እና የሚመጡ ለውጦች እንግዲህ ስሞል አካውንት ያላቸው ነጋዴዎች አካውንታቸውን ብሎ አፕ ማድረግ ይችላሉ፣ ደግሞም ያደርጋሉ። ሌላው ደግሞ ኦቨርናይት ጋፕ ሪስክ በአንጻሩ ሳይኮሎጂካሊ ፎልስ ሴኪሪቲ እንዲኖረን ያደርጋል። ምንድነው እሱ? አዲስ ነጋዴዎች ትሬሽሆልዱ ሎው ስለሆነ ሪስኩ ሎው ነው ብለው ስለሚያስቡ ፎልስ ሴኪሪቲ ሴንስ ኦፍ ሴኪሪቲ ሊፈጠርባቸው ይችላል ማለት ነው። በአንጻሩ እነዚህ ብሮከሬጆች በማርጂን አካውንት ትሬድ የምናደርግ ከሆነ
ማርጅናችን ከተወሰነ አማውንት በታች ሲሆን ፎርስድ ሊኩዴሽን ኦር ማርጅን ኮል ያደርጋሉ። ማርጅን ኮል ማለት በማርጅን አካውንት ትሬድ የምናደርግ ከሆነ ብሮከሬጆቹ ያበደሩንን ማርጅን ማለት መበደር ማለት ነው። የተወሰነ ገንዘብ ይኖረናል፣ ማርጅን ብሮከሬጆቹ ይሰጡናል። ለምሳሌ 2 ታይምስ 5 ታይምስ የሚሰጡ ካለን የአካውንት 2 እጥፍ ኦር 5 እጥፍ የሚሰጡ ብሮከሬጆች አሉ። ማርጅናችን ከወረደ እኛ ሳንፈቅድ ብሮከሬጁ ያለንን ስቶክ ይሸጣል፣ ያበደረንን ገንዘብ ለማስመለስ ሲል እና ለማርጅን ኮል ሊያጋልጥ ይችላል ይሄ አዲሱ ህግ። ሌላው ደግሞ አንዳንድ ሪቴል ትሬደርስ ኢሞሽናል ኤንድ ሪቬንጅ ትሬዲንግ ሊያደርጉ ይችላሉ። ለምሳሌ አንድ ሪቴል ትሬደር የሆነ ስቶክ ገዝቶ ሲወርድበት በንዴት ሞር እየጨመረ ገዝቶ መሸጥ እየከሰረም ቢሆን እንደ ቁማር በንዴትና በኢሞሽን ሞር ሉዝ ሊያደርግ ይችላል ማለት ነው። ቤነፊትስ እንግዲህ ይሄ የፒዲቲ ሩል መቀየር ጥቅሞችም አሉት። ከጥቅሞቹ የተወሰኑት አንደርፈንድድ የሆኑ ትሬደርስ ያለ ስጋት መነገድ ይችላሉ በአዲሱ ህግ ማለት ነው። በጁን 4 ጀምሮ በሚተገበረው ህግ። በአንጻሩ ደግሞ የድሮው ህግ ማርኬት ስታቢሊቲ ሊፈጥር ይችላል ተብሎ ነው የሚታሰበው። ላይክ ልምድ የሌላቸው ነጋዴዎችን ከ25,000 በታች አካውንት ያላቸው ነጋዴዎችን ከማርኬቱ አቮይድ በማድረግ ማርኬት ስታቢሊቲ ይፈጠራል ተብሎ ነው የሚታሰበው። ሌላው ኢኖቬሽን ኢን ብሮከር ፕሮዳክት። በሌላ አንጻር ደግሞ ብሮከሬጆች አዳዲስ ፕሮዳክቶችን በዚህ አዲሱ ህግ ሊፈጥሩ ይችላሉ፣ አዶፕት ሊያደርጉ ይችላሉ ተብሎ ነው የሚጠበቀው። ሌላው ደግሞ የረዥም ጊዜ አስተሳሰብ ያበረታታል ተብሎ ይታሰባል። እንዲሁም ይሄ አዲሱ ህግ ሰፊ የሪቴል ትሬደርስ እድል ይሰጣል ተብሎ ነው የሚታሰበው። ስትራቴጂስ ኤንድ ቲፕስ ፎር ሪቴል ትሬደርስ። እንግዲህ በማንኛውም ዴይ ትሬዲንግ በተቻለ መጠን ካሽ አካውንት መጠቀም ይመከራል። ካሽ አካውንት ማለት ሉዝም ካደረግን የአካውንታችን ውስጥ ያስገባ ነው የገንዘብ መጠን ነው ሉዝ የምናደርገው። ማርጅን አካውንት ከሆነ እኛ ያስገባንበት አካውንት ውስጥ ያስገባንበት ገንዘብ ብቻ ሳይሆን ማርጅን የተበደርነው ማርጅንም ሉዝ ልናደርግ እንችላለን። ስለዚህ ሞር ልምድ ለሌላቸው ነጋዴዎች ሞር ካሽ አካውንት ቢነግዱ ነው የሚመረጠው። ልምድ ያላቸው ማርጅን አካውንት ቢጠቀሙ ሞር ሌቨሬጅድ ነው የሚሆነው። ሌላው ደግሞ ዴይ ትሬዲንግ ፍሪኩዌንሲው ሪስኩ ሃይ ነው እና የሚመከረው ስዊንግ ትሬዲንግ ነው። ስዊንግ ትሬዲንግ ማለት በተመሳሳይ ቀን ውስጥ መግዛትና መሸጥ ሳይሆን ዛሬ የገዛነውን ኔክስት ዴይ ኦር ኔክስት መንዝ እንደመሸጥ ማለት ነው። በዛ መሃል ዋጋው ሊጨምር ይችላል። የገዛነው ስቶክ ቲከር ሲምቦል ዋጋ ሊጨምር ይችላል። ስለዚህ ስዊንግ ትሬዲንግ ይመረጣል። በሌላ መልኩ ኦፕሽን ኤንድ ፊቸርስ ፒዲቲ ሩል የላቸውም። እንደ ስቶክ ማርኬት እንደ ስቶክ ትሬዲንግ ኦፕሽን እና ፊቸርስ መነገድ ፒዲቲ ሩል የለውም። ሌላው ደግሞ እንግዲህ የተለያዩ ብሮከርስ ስላሉ የተለያዩ ብሮከሮች ጋር አካውንት መክፈት ባለው በ25,000 ሪስትሪክሽን አንዱ አካውንታችን 3 ቀን ከነገድንና የ3 ቀን ገደባችን ካለፈ ሌላ አካውንት ከሌላ ብሮከር
ከከፈትን በሌላ አካውንት መነገድ እንችላለን ማለት ነው። እንዲሁም አንድ ሰው ዴይ ትሬዲንግ በእውነተኛ ገንዘብ ከመነገዱ በፊት በፔፐር ትሬድ ማድረግ በወረቀት ላይክ ሲሙሌትድ ትሬዲንግ ማድረግ ኦብቪየስሊ ደሴም አይደለም። ትሬዲንግ ሞስትሊ ቴክኒካል እና ታክቲካል ቻርት እና ብቻ ሳይሆን ሳይኮሎጂካል ነው። ሞር ሳይኮሎጂካል ነው። አሁን ፔፐር ትሬዲንግ ሳይኮሎጂካሊ ምንም ኢንቮልቭድ አንሆንም። ዝም ብለን ቻርቱን በማየት ጌይን ሉዝ ልናደርግ እንችላለን። ግን በእውነተኛው ገንዘብ ሲመጣ ሳይኮሎጂ ሞር ተጽዕኖ ስለሚያደርግ አትሊስት ፔፐር ትሬድ ማድረጉ ቻርት እና ቴክኒኮችን ለመማር ይጠቅማል ማለት ነው። እንግዲህ the current and proposed change የፒዲቲ ሩል አሁናዊና አዲስ የሚለወጠው ሲነጻጸር ዝቅተኛ ሂሳብ የአሁኑ $25,000 ነው የሚያስፈልገው ፒዲቲ ሩል ሳንታገድ ለመነገድ። በአዲሱ ግን $2,000 ማርጅን ካለን ፒዲቲ ሩል አይኖርም። ሌላው ደግሞ በቀን ውስጥ የሚፈቀደው በአሁኑ ፒዲቲ ሩል 3 ትሬድስ ፐር ዴይ ነው። በአዲሱ አንሊሚትድ ነው፣ ምንም ገደብ የለውም። ይሄ ፒዲቲ ሩል የሚጠቅመው ማርጅን አካውንት ካለን ነው። ካሽ አካውንት ከሆነ ፒዲቲ ሩል የለውም። ግን ካሽ አካውንታችን እስከሚለቀቅ ድረስ ከአንድ ቀን 2 ቀን ሊፈጅ ይችላል። ኦልሞስት ደሴም ነው። አንድ ቀን መጠበቅ ምናምን ያስፈልጋል ማለት ነው። በአዲሱ ህግ ማርጅን ከ$2,000 ካለን ማርጅኑ አንሊሚትድ ትሬድ ማድረግ እንችላለን ማለት ነው። ቅጣቱ ምንድን ነው? እሱ ከ25 በአሁኑ for the last 25 years የነበረው ማርጅናችን ፒዲቲ ሩል ፍላግ ከሆነ ለ90 ቀናት አካውንታችን ሪስትሪክትድ ይሆናል፣ መነገድ አንችልም ማለት ነው። ግን በአዲሱ ከጁን 4 ጀምሮ በሚተገበረው ፒዲቲ ሩል ኮምፕሊትሊ ተወግዷል፣ አይኖርም ማለት ነው እና አንሊሚትድ ትሬድ ማድረግ እንችላለን። እና የሚተገበርበት የአሁኑ የነበረው ከፌብሩዋሪ 27 2001 የጀመረ ነው። የ$25 እና 3 ትሬድስ ፐር ዴይ ሩል የነበረው ከጁን 4 2026 ጀምሮ ፒዲቲ ሩሉ አንሊሚትድ ትሬዲንግ ዊዝ ማርጂን አካውንት ሞር ዛን 2000 we can do unlimited trades። እንደ ማጠቃለያ ኪ ቴክአዌይስ ፒዲቲ ህግ ላለፉት 25 ዓመታት የነበረው ዝቅተኛ አካውንታችን $25,000 ይጠይቅ ነበር እና የችርቻሮ ነጋዴዎች በ5 ቀናት የስራ ቀናት ውስጥ 3 ዕለታዊ ንግዶች ብቻ ያደርጉ ነበር። ይህ ሩል የተተገበረው ከ2001 ጀምሮ ነው። ይሄ ህግ ለተቃዋሚ ነጋዴዎች ምንም አይነት ገደብ አልነበረውም። ትናንሽ ችርቻሮ ነጋዴዎች ልክ ያልሆነ ኤክስትሪም ትሬድ እንዳያደርጉ የተመሰረተ ህግ ነበረ። ኤስኢሲ ለውጡን ኤፕሪል 14 2026 አጸደቀ። ሰኔ 4 2026 ስራ ላይ ይውላል። $25,000 መስፈርት ተሰርዟል። $2,000 ማርጅን ዕለታዊ ንግዶች ጋር ተተክቷል ማለት ነው። በማርጅን ተተክቷል ማለት ነው።
ዋና ስጋቶች ፍሪኩዌንሲ ኦፍ ትሬዲንግ ሲጨምር ሂሳብ ማጥፋት ብሎው ዩር አካውንት፣ ማርጅን ጥሪዎች ማርጅን ኮል፣ የሌሊት ከፍተኛ ስጋት እና ስሜታዊ ንግድ ስሜታዊና ላይክ ኢሞሽናል ትሬዲንግ ሊያስከትል ይችላል። ይሄ አንሊሚትድ ትሬድ ሲኖር ማለት ነው። እንግዲህ ይሄ ፖድካስት ለኤጁኬሽናል ፐርፐዝ ብቻ ነው። ኢትስ ኖት ፋይናንሻል አድቫይስ። ይሄ ለትምህርት ዓላማ ብቻ ነው፣ የፋይናንሻል ምክር አይደለም። እኔ ፋይናንሻል መካሪ ላይሰንስ የለኝም። this is for educational purpose only።